የኔ ዝምታ የፍርሃት ሳይሆን የበቀል ጅማሬ ነው ይለናል አቶ አብርሽ። እንግዲህ መጥቷል ወይዘሪት ሄርሜላ ጋር ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ቤተሰብ እንዴት ዋላችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። በያላችሁበት ሁላችሁም ሰላማችሁ ብዝዝት ይበልልኝ። እንግዲህ ጠዋት አንዳንድ ነገር ብያችሁ ነበር። በሀይሚዬና ብሩኬ ጣልቃ እየገባችሁ በባልና ሚስት አብኩተን አብሲት ጥለን ካልጋገርን የምትሉ ማለት ነው። በራሳቸው ህይወት እኛ በዚህ ሂድ ስንላችሁ፣ በዚህ ሂዱ ስንላችሁ እሺ፣ ኑ ስንላችሁ እሺ፣ ይሄን አድርጉ ስንላችሁ እሺ፣ እንደዚህ አታድርጉ ስንላችሁ እሺ እያላችሁ መቀጠል አለባችሁ የምትሉ ሰዎች ማለት ነው። እና የምሬ ነው። ሀይሚዬና ብሩኬ ለራሳቸው የሚያውቁ ለራሳቸው ህይወት የሚጠቅማቸውን የሚጎዳቸውን ጠንቅቀው የሚያውቁ ልጆች ናቸው። አስተያየት አትስጡ ማለት አይደለም ውዶቼ፣ አስተያየት ያለ ነው። የሚዲያ ሰው ቪዲዮውን ለእኛ እስከሆነ ድረስ ለኦዲየንሶቻቸው እስከሆነ ድረስ የሚያደርሱን አለ አይደለ፣ በሚሰሩት በሚለቁልን ቪዲዮ ላይ አስተያየት መስጠት ግድ ነው። ግን ያንን ሰው ደግሞ የሆነ ቦታ ላይ ባየነው ቁጥር የሆነ ነገር ባየን ቁጥር ምናምን በቃ እኔ ባልኩት መንገድ ካልሆነ ማለት ተገቢ አይደለም። ገባችኋ? ግን በሚለቁት ቪዲዮ አስተያየት መስጠት ግድ ነው። ያው የሚያደርሱን ለኛ ይጠቅማል ያሉትን ወይም ያዝናናን ያሉትን ስለሆነ በዛ ነገር ላይ ይሄ ቢሆን ይሄ ነው እያልን አስተያየት መስጠት ችግር የለውም ማለት ነው ውዶቼ። ከስድብ የጸዳ መጥፎ ከመናገር የጸዳ ነገር ብናደርግ መልካም ነው ላለሁ ማለት ነው ውዶችዬ። እንግዲህ ብሩኬና ሀይሚዬ ወደፊት የሰው ወሬ የማይበግራቸው ናቸው። ስንት መስዋዕትነት ከፍለው ስንት ነገር አሳልፈው የመጡ ልጆች ናቸው። አዲሳቸው አይደለም ማለት ነው። እና ባለፈው እንደውም በጣም እያዝናንን ምናምን የነበረ ሰዓት ላይ እንትን የሰሩትን ቪዲዮ የሳቁበትን ምናምን ያሳቁንን እንትን ብየው ነበርና ልክ እንደዛ ነው የሚስቁባችሁ ማለት ነው። ተሳዳቢዎች ለተሳዳቢዎች ነው። ተሳዳቢዎች ኑሙር ይህን እንግሊዘኛ ከምሰማማ ወደ አማርኛ ልቀይር። አማሪክ ቀይሪው ሀይሚዬ ቀይሪ የኔ ቆንጆ። አማርኛው ይሻላል። ተመስገን አለ እኮ ተመስገን። ወደ ቦታችን ተመለስን አለ ብሩኬና። ለማንኛውም እንዲህ ነው የሚስቁባችሁ። እሺ እንደዚህ ነው የሚስቁባችሁ ተሳዳቢዎች። ምንም ነው የማታመጡት እና የሌላቸውን ስም ዝም ብላችሁ እየሰጣችሁ። ሲጀመር ተፈቅዶለት ነው የሄደው እዛ ጋር ተፈቅዶለት፣ ሚስቱ ፈቅዳለት፣ ወይዘሪት ሀይሚ ፈቅዳለት ነው የሄደው ማለት ነው። እና ደግሞ አብራው ያልሄደችው ምክንያት ተናግራለች። ዞሮ ዞሮ አንዳንዴ ያጋጥማል እንደዚህ አይነት ነገር እንጂ ሀይሚዬና ብሩኬ የትም ቦታ አብረው ነው የሚሄዱት። የትም ቦታ ታውቃላችሁ። እንኳን አሁን አንድ ላይ ሆነው ድሮ በፊት ራሱ አንድ ላይ ያልነበሩ ሰዓት ብዙውን ጊዜ ከብሩኬ ጋር እንደምታሳልፍ ብዙውን ጊዜ ውሏ በቃ ከሱ ጋር እንደምታሳልፍ ውሏቸው አብረው እንደሆኑ ማታ ላይ ብቻ ለማደር እሷም ሀይሚዬንም ወደ ቤቷ አድርሷ አሸኝቷት ይመለሳል። ብሩኬም ወደ ቤቱ ይሄዳል ማለት ነው። እና አብዛኛውን አብረው እንደሚያሳልፉ ነው ሲያወሩ ሲነግሩን የነበረው። የሆነ ሰዓት ላይ ታስታውሱ ከሆነ ፕራንክ ያደረገ ሰዓት ቡታጅራ የሆነ ልጅ ምን ጊዜ ነው እንደዚህ ማን ነው እንትና የነሱ ቤተሰብ ማን ነው ስሙ አላውቀውም ስሙን እና እሱ እንደውም ከሌላ ሴት ጋር ይሁት ምናምን ብሎ ፕራንክ ያደረጋት ታስታውሳላችሁ? ቡታጅራ የዛኔ እንዴ ምን ጊዜ አግኝቶ ነው እሱ ከሌላ ሴት ጋር ያይኸው? አብረን እኮ ነው የምናሳልፈው የምንውለው ምናምን። አብዛኛውን ጊዜ እኮ እኔ ጋ ነው ከኔ መቼ ተለይቶ ነው ምናምን ነገር ብላ ተናግራ ነበር ማለት ነው። ያስታወሳችሁ ከሆነ ማለት ነው። እና አብዛኛውን ጊዜውን አብረው ነው የሚያሳልፉት፣ አብረው ነው። አሁን ደግሞ ጭራሽ አንድ ላይ ናቸው። ሁሉንም ጊዜ አብረው ነው የሚያሳልፉት። ግን እንደዚህ የማይመቻች ጊዜ ይኖራል። ሰው ልጅ ያጋጥማል። ሁሌ ሙሉ አይሆንም ምናምን እና በእንደዛ አይነት ደግሞ ክፍተት ስታገኙ የሆነ ነገር ስታገኙ ደግሞ እንገባለን ተንደርድረን እንገባለን የምትሉ እኛ ትንንሽ ዩቲዩበሮች
አለ አይደለም አንዳንድ ለጨረቃዎቻችን የማይገባቸውን ስም ስትሰጡ አለ አይደል ያልተገባ ኮሜንት ስታደርጉ ምናምን ካስተያየት የፈነገጠ ነገር ስታደርጉ እንደዚህ ደግሞ እኛ ደግሞ እንናገራለን ማለት ነው፣ እንነግራችኋለን ማለት ነው በሚገባችሁ ልክ። ሀይሚዬና ብሩኬ ግዴታ መናገር ግዴታ መልስ መስጠት የለባቸውም፣ እኛ አለን ለዚህ ማለት ነው። ለጥቃቅን ነገሮች እኛ አለን። ከዛ በተረፈ ደግሞ ሀይሚዬና ብሩኬ እንደዚህ በቅኔ በምናም በቴክስት በምናምንና እንደዚህ ኩርኩም ያደርጓቸዋል ማለት ነው። እና ውዶችዬ ሀይሚዬና ብሩኬን የምትወዱ ውዶችዬ የእነሱ ደስታ የሚያስደስታችሁ ሀይሚዬ ስታጠፋ ኮርኮም እያደረግን ብሩኬ ሲያጠፋ ኮርኮም እያደረግን አንድነታቸው እንዲቀጥል ምናምን እስከዛሬ ድረስ በመጣንበት መንገድ ሁሉ የነበራችሁ የምሬን ነው። እና አሉ መቼም እኔ የማደንቃቸው የምሬን ነው የማደንቃቸው ልጆች ኢቭን በዛ ፕራንክ ምናምን የተደራረጉ ሰዓት እንኳን ያንን ረጅም ጊዜ ወር ምናምን የቆዩ ሰዓት እንደዛ እንኳን ሲሆኑ የማይቀየሩ ከሁለታቸውም ጎን የሆኑ በቃ ሁሌም ሁለታቸውንም እያቀበጡ ሁለታቸውንም ቻናላቸውን ሼር እያደረጉ ከሁለታቸው ጎን ብሩኬ ሲሰድብ ደስ አይላቸውም፣ ሀይሚዬ ስትሰድብ ደስ አይላቸውም። ወላሂ እኔ የማውቃቸው በጣም ምርጥዬ ልጆች አሉ፣ እኔ የማላውቃቸው ይኖራሉ። ግን ቲክታክ በምጠቀም ሰዓት ያወኳቸው ምርጥ ምርጥ ልጆች አሉ። እነ ሱሱ፣ እነ ሪች፣ እነ አልሚ ምናምን የምሬ ነው። እኔ ስማችሁን ያነሳሁ በጥሩ ነገር ስለሆነ ነው። እና ከዛም እኔ እነዚህም በጥቂቱ ነው እንትን ያልኩት፣ ግን ከዚህ በላይ ብዙ አላችሁ የጨረቃ ፋሚሊ ማአት ማለት ነው። ማአት ማለት እኔ ስም እዚህ ጋር እንዲህ ነው ማለት አልችልም። ግን ጨረቃ ፋሚሊ አብዛኛውን በሚባል ደረጃ ሁለታቸውንም በእኩል አይን እያያችሁ በጣም እንደራሳችሁ በቃ እንደራሳችሁ እንደ ቤተሰብ አድርጋችሁ ምናምን እዚህ የደረሳችሁ ልጆች አላችሁና ክብር ይገባችኋል። የምሬ ነው። እና ውዶችዬ ልክ እንደዚህ ነው መሆን ያለብን፣ ሁላችንም ተባብረን። የምሬ ነው። ባለፈው አሁን በፍቅር ሲመጡልን ሀይሚዬና ብሩኬ ሁላችሁም አንድ ሆናችሁ ምናምን በጣም እያስደስታችሁ ነበር፣ እየተደሰትን ነበር ምናምን እና ግን አንዳንድ ደግሞ ጥላት በቃ ለሀይሚዬ ጭፍን ጥላቻ ያለባችሁ ለብሩኬ ጭፍን ጥላቻ ያለባችሁ ሰዎች ክፍተት በየት ባገኘን። አሁንማ ደግሞ ጭራሽ ማለት ነው አንድ ላይ ስለሆኑ በጣም ክፍተት ተቸግራችኋል። በቃ በጣም ተቸግራችኋል። በየት ክፍተት አግኝተን እነሱን በተሳደብን በነጣጠልናቸው በለያየናቸው የምትሉ የሰይጣን ጆሮ ይደፈንና ሰይጣን ራሱ አባቱ ይለያይ እንዴ እና እንደዛ እያላችሁ የምትፍጨረጨሩ ልጆች አላችሁ። መቼም እንደማይሳካላችሁ ነግራችኋለሁ። የምሬን ነው። ከፈጣሪ በታች ማለት ነው። ከፈጣሪ በታች አይሳካላችሁም። ጥሩ ነገር የሚሰራ ሰው ነው መጨረሻው የሚያምረው። መጥፎ ነገር የሚያስብ ደግሞ መቼም አያምርም፣ መጨረሻውም አያምርም። ሁሌ እንደተዋረደ ነው ማለት ነው። እና ውዶችዬ በባልና ሚስት ገብታችሁ ይሄ ነው ከማለት አንዳንዶቻችሁ በቅንነት ምናልባት አስባችሁ ሊሆን ይችላል። ግን ደግሞ ከነሱ በላይ እኛ አናቅም ውዶቼ፣ ከነሱ በላይ እኛ አናቅም። በቃ ሀይሚዬ እስከዚህ ድረስ የተጓዘችው ብሩኬ 100% ስለምታምነው ነው፣ ስለምትተማመንበት በጣም በቃ በጣም ስለሚዋደዱ ፍቅር ስላላቸው ነው አይደል እዚህ ጋር የደረሱት። ብሩኬ በዚህ ልክ ቅመምዬን ሀይሚዬን እንደዚህ እየተንከባከበ አስከብሮ አለ አይደለ በዚህ ልክ ከሷ ጋር እየተጓዘ የመጣው ስለሚወዳት ስለሚያፈቅራት ነው እዚህ ጋር ድረስ የደረሱት ማለት ነው። ስለሚያምናት በቃ አለ አይደለ ሁሉን ነገር እንዴት ነው እና እነሱን በቃ በእነሱ ህይወት ውስጥ እነሱ በሚሰሩት ቪዲዮ አስተያየት መስጠት እንጂ ሌላ ዓለም ውስጥ ገብታችሁ የእነሱን ህይወት ካልበጠበጥን እነሱን ጄጅ ካላደረግን የምትሉ ሰዎች በቃ እረፉ በቃ። ምክንያቱም ዞራችሁ ያው እነሱ አንድ ሲሆኑ እንደዚህ እንትን ሲሉ ውርደት ነው የሚተርፈው፣ ትርፉ ውርደት ነው ማለት ነው። እና ውዶቼ በቅንነት የሚያሰባችሁ ካላችሁ እናንተ ከብሩኬ በላይ ልታስቡላት አትችሉም። ለብሩኬም እንደዛው ከሀይሚዬ በላይ ልታስቡለት አትችሉም። እና በእንደዚህ አይነት እንትን እባካችሁ ወደ ራሳችሁ ተመለሱና ማስተዋል የሚባል ነገር አለና አስተውሉ ነው የምላችሁ። እንግዲህ አብርሽ ደግሞ ዛሬ ሄርሜላ ጋር ፏፈሽ ብሎ መጥቷል እና ውዶችዬ ዛሬ እንግዲህ የግሬስ ፋሚሊን ግን ሳላደንቅ አላልፍም ማለት አለመሰልቸታቸውም የምሬን ነው ማለት እንዴት ነው እስካሁን ድረስ በቃ መቼ ነው ማብቂያው? ግን ድራማው የእነ አብርሽ ድራማ መቼ ነው የሚያበቃው? እኔ ይገርመኛል ማለት መቼም በእውነተኛው እንደዚህ ሊሆኑ አይችሉም።
እኔ አላምንም እንጃ አላቅም ብቻ። ሲቀጥል ደግሞ የት አሁን መች ተረጋገጠ? አሁን ማን ነው ሩታ ጋር እንደተፋታ ምናምን ፍቹ እንደፈጸሙ ፍቹ ተረጋግጧል? የት አለ? እኔ እኮ ብዙ ስለማልከታተላቸው ምናልባትም አምልጦኝ ሊሆን ይችላል ማለት ምን አምልጦኝ ብቻ ሁሉም በሚባል ደረጃ እኔ አሁን ላይ ስለማልከታተል እና አብርሽን አልፎኛል ያው ብዙ ነገር ማለት ነው። በጣም ቆየሁ እነሱን እንትን ማለት ከቆምኩ ማለት ነው። እና ምክንያቱም እንደዚህ አለ አይደለ እዛው ምናምን እዛው የተቦካካ ነገር እኔ ደስ አይለኝም። እና ወዶችዬ ልቦና ይስጠን፣ ለሁላችንም ልቦና ይስጠን። እና አብርሽ በሚሰራው ስራ ላይ እንትንላልና አስተያየት ለመስጠት እንትንልና ምን የሚያስተምር ነገር እኔ አላየሁም። ምንስ ይሆናል ምናምን ብዬ ደግሞ በዛ ላይ ደግሞ ሀይሚዬን እኔ በጣም ስለምወዳት ስለማከብራት ፐርሰናሊ አብርሽንም አከብረዋለሁ። ጨዋ ልጅ ነው፣ ደግ ልጆች ናቸው። እንደነገርኳችሁ ከዚህ በፊት የጋሽዬ ልጆች በጣም ጨዋና የስራ ሰው ናቸው። ብዙ ልጆችን የስራ እድል የፈጠሩ ልጆች ናቸውና ግን አለ አይደለ እንዴት ነው በቃ አንድን ሰው ስትወዱ እኮ ሌላውን የሆነ ሪስፔክት ማድረግ አለባችሁ። ይሆናል አይደለ እንዴት ነው በስራውም ቢሆን ጄጅ ለማድረግ እቸገራለሁ፣ የሆነ አስተያየት ለመስጠት እንትን እላለሁ። በቃ ሀይሚዬን በጣም ስለምወዳት ማለት ነው። እና ወዶችዬ ለማንኛውም ይመቸው፣ ሰው እንደተመቸው ነው ዝሮ እና ለማንኛውም እንግዲህ ዛሬ መጥቷል እና ወዶችዬ እባካችሁ ሌላ ነገር ኔጌቲቭ ነገር የምትኮምቱ ትምህርት ውሰዱ፣ አንድ ሁኑ ምናምን እና እርስ በርስ እንትን አትበሉ። ብቻ ይመቻችሁ። ትናንትና ጭጭ ብላችሁ ነበር፣ ዛሬ ጭጭ ብላችኋል እና ይመቻችሁ። ለማንኛውም ሀይሚዬና ብሩኬ እንግዲህ ዛሬ ደግሞ እንደምትመጡልን ተስፋ እናደርጋለን። እንዳትቀሩብን የኛ ተናፋቂዎች፣ የኛ ተወዳጆች፣ ሁሌም ወደፊት ማንንም እንዳትሰሙ እንደማትሰሙም ደግሞ እናምናለን። የኛ ጀግኖች፣ የኛ እንቁዎች፣ የኛ ተወዳጆች እና ሀይሚዬንም ደግሞ ሌላው የረሳሁት ነገር ትናንት 1 2 3 ኮሜንት ስላየሁ ነው እና የብሩኬ አድናቂ ነን ብላችሁ ደግሞ አላችሁ ደግሞ 1 2 3 ኮሜንት ስላየሁ ነው የምትሳደቡ የሆነ ሀይሚዬን በቃ የሚያስጠላ ስድብ የምትሳደቡ አላችሁ እና ስነ ስርዓት ያዙ። እናንተም በቃ ስነ ስርዓት ያዙ፣ ተለወጡ። እኔ በሁለቱም ሳይድ ያለውን ነው የምናገረው። በነገራችን ላይ ማለት የወረደ አስተሳሰብና በቃ የወረደ የሚያስጠላ ስድብ የምትሳደቡ ሰዎች በሁለቱም ሳይድ ያላችሁ እረፉ፣ በቃ እረፉ። ትላንት አብዛኛውን በዛኛው ሳይድ ሀይሚዬ እንወዳለን ብላችሁ ግን ብሩኬን ስትሳደቡ የነበራችሁ ማነው ሀይሚዬን እንደማትወክሉ ነው የምነግራችሁ። በየዋህነትና በቅንነት አስባችሁ ከተናገራችሁ ሰዎች ውጪ ያላችሁ ማለት ነው። ግን እንደዛም ሆኖ ደግሞ አጸያፊ ስድብና የሌለ በቃ የሚያስጠላ ስድብ የተሳደባችሁ ልቦና ይስጣችሁ ነው የምላችሁ። ሀይሚዬን እንደማትወክሉ ነው። የእሷ ደስታ የሚያስደስታችሁ ከሆነ በደስታዋ መደሰት ነው ያለባችሁ። በቃ እንደነገርኳችሁ ሀይሚዬን የምትወዱ ሰዎች ልጆች ብሩኬን ማክበር መቻል አለባችሁ ማለት ነው። ሲቀጥል ደግሞ በብሩኬም ሳይድ ሆናችሁ ብሩኬን የማይወክል ነገር አለ አይደለ በቃ የሚያስጠላ ነገር የምትኮምቱ 2 3 ሰዎች ስላየው ነው። እና እናንተም ተከበሩ። ትላንት ማለት ነው በትላንትናው ዕለት ከዛ በፊት ተረስቷል። ያን ኦልሬዲ የተረሳ ነው። ግን በትናንትናው ዕለት ደግሞ ልክ እኔ እነሱንም ለማብሸቅ ብላችሁ እርስ በርስ እንትን ለማለት ብቻ አላቅም ጭፍን ጥላቻ ያለባችሁ አላችሁ ለሀይሚዬም እና ስነ ስርዓት ያዙ። እናንተም ተከበሩ። በቃ ተለወጡ እና ምንም ብትወጡ ብትወርዱ እነሱ አንድ ናቸው። የምታፍሩበትን ነገር አትጻፉ። ለራሳችሁ ህይወት አስቡ ነው የምላችሁ። ብቻ ያላብዛባችሁ በዚህ ነገር ብዙ አወራሁባችሁ፣ ይቅርታ እና ሰላማችሁ ይብዛልኝ። ጨረቃዎቻችን እንግዲህ ፏፈሽ ብለው እንደሚመጡልን ተስፋ እናደርጋለን። መልካም ጊዜ ይሆንላችሁ።